እንዴት አላችሁ የተወደዳችሁ? ፕሪሚየር ሊግ ተመልሷል። አርሰናል ኮቨንትሪ ሲቲን 3-0 በማሸነፍ የውድድር ዘመኑን በድል ጀምሯል። ጥቂት የዘገየ ሊሆን ይችላል፣ ግን ምንም ካለማንሳት በጨዋታው ላይ የታዘብናቸውን አንዳንድ ነጥቦች በማንሳት ብንጀምር ደስ ይለኛል። ያው አርሰናል እንዲያሸንፈው ይጠበቅ የነበረ ጨዋታ ነው። ከ20 ምናምን ዓመታት ወደ ፕሪሚየር ሊግ ከተመለሰ ባላጋራ ጋር ያደረገው ጨዋታ ነው። ኮቨንትሪ ሲቲ በፍራንክ ላምፓርድ እየሰለጠነ ያለፈውን የውድድር ዘመን በቻምፒዮንሺፕ ቀዳሚ ሆኖ ቢያጠናቀቅም ነገር ግን ከወቅቱ ሻምፒዮንና ለሌላ ሻምፒዮንነት ከፍ ያለ ግምት ካገኘ ቡድን ጋር ከሜዳ ውጭ በሚያደርገው ጨዋታ በአርሰናል መሸነፉ ብዙ የሚያስገርም አይደለም። ነገር ግን ለአርሰናል ደጋፊዎች ተስፋ ለመስጠት ምክንያት የሚሆኑ በቂ ጥንካሬዎችን ግን በዚህ ጨዋታ ላይ አይተናል ማለት ይቻላል። በ25 ደቂቃ ውስጥ የሞተ ጨዋታ ነው። ወይም አርሰናል በመጀመሪያዎቹ 25 ደቂቃዎች 2 ጎሎችን በ7 ደቂቃ ልዩነት ካስቆጠረ በኋላ ከዛ በኋላ የነበረው የሚኬል አርቴታ አዝማሚያ የበለጠ ተጫዋቾችን ኮንሰርቭ ማድረግ ላይ በተለይ ባለፈው የውድድር ዘመን ብዙ ደቂቃ የተጫወቱ እንደ ዴክላን ራይስ ያሉ ተጫዋቾችን ደግሞ ጉዳት ብዙ የፈተናቸውን የሚፈትናቸውን እንደ ማርቲን ኦደጋርድና ቡካዮ ሳካ ደግሞ ሪካርዶ ካላፊዮሪ አይነት ተጫዋቾችን ለመቆጠብ ተጠቅሞበታል። ሁለተኛው አጋማሽ ከተጀመረ በኋላ ሶስተኛው ጎል ተቆጠረና ይህንን የቤት ስራ የበለጠ ያቀለለው ይመስላል። የአርሰናል የማጥቃት አጫወት በጣም አስደናቂ ነበር። 3-0 ኮቨንትሪ ሲቲን ማሸነፉ የማይጠበቅ እንኳ ባይሆን ምክንያቱም አርሰናል በ25 ደቂቃ ውስጥ 2 ጎል ሲያስቆጠር 4ም 5ም ጎል ሰው ሊጠብቅ ይችላል። ነገር ግን 3-0 ለአርሰናል ባለፈው የውድድር ዘመን ሬር ነው የነበረው። ለምሳሌ ባለፈው የውድድር ዘመን በመጨረሻዎቹ 20 ጨዋታዎች አርሰናል አንድ ጊዜ ብቻ ነው በየትኛውም ውድድር የባላጋራ ቡድን ላይ 3 ጎል ያስቆጠረው። ፉልሃምን 3 ጎል አስቆጥሮ ያሸነፈበት ጨዋታ ማለት ነው። ይህኛውን በውድድር ዘመኑ መጀመሪያ ላይ ማድረጋቸው አስፈላጊ የሚሆነው ለዚህ ነው። ደግሞ በባለፈው የኮሚኒቲ ሺልድ ጨዋታ ላይ ማንቸስተር ሲቲ ላይ እንደዚሁ 3 ጎሎች አስቆጥሮ ነበር። በሁለቱ ጨዋታዎች 6 ጎሎች አስቆጥሯል። የቀደመ ጥንካሬ ክሊንሺት የመጠበቅ ጥንካሬ ባለፉት 2 ጨዋታዎችም ላይ ነበር። ከሁሉ በላይ ግን ጎሎቹ የተቆጠሩበትን ስልት ማሰብ ያስፈልጋል። ባለፈው የውድድር ዘመን አርሰናል በቆሙ ኳሶች ላይ ጥገኛ ነበር። በክፍት ጨዋታ እንደ ልብ የጎል ዕድል አይፈጥርም ነበር። በዚህኛው የውድድር ዘመን ጅማሬ ላይ ግን ጅማሬ ላይ ነው ያለነው። እንዴት ጀመራችሁ ሳይሆን እንዴት አጠናቀቃችሁ የሚለው ነው በጣም ወሳኝ የሚሆነው። ነገር ግን በእነዚህ 2 ጨዋታዎች ላይ 6 ጎሎች በክፍት ጨዋታ የተቆጠሩ ከፍ ያለ ቴክኒካዊ ጥራት ያለው አጫወት በአርሰናል ላይ መታየቱ ምናልባት የአርሰናል የማጥቃት ብቃት መሻሻል ስለመጀመሩ ምልክት የሚሰጥ ሳይሆን አይቀርም። ደግሞ ባለፈው የውድድር ዘመንም የነበረ ባለፉት ጥቂት ዓመታት የሚስተዋል የነበረው አንደኛው ነገር የባላጋራ ቡድን አርሰናል ላይ የሙከራ እድል እንዳያገኝ ማድረግ የሚያስችል ሰፎኬት የሚያደርግ በጣም አስደናቂ ከኳስ ውጭ ያለ የቡድኑ ትጋት ነው። አሁን ትላንትና ኮቨንትሪ ሲቲ በአርሰናል የፍጹም ቅጣት ምት ሳጥን ውስጥ 4 ጊዜ ብቻ ነው ኳስ የነካው። ስለዚህ ምን ያህል የአርሰናል የፍጹም ቅጣት ምት ሳጥን ጠርዝ አካባቢ ወይም ሳጥን ውስጥ የሃይ ኦፕቲማል ቻንስስ የሚባሉ ለመቆጠር ከፍ ያለ እድል ያላቸው የጎል ሙከራዎችን ለማድረግ ባላጋራ ቡድኖች እንዴት እንደሚቸገሩ በትላንትናው ጨዋታ ላይ በድጋሚ ማየት ችለናል። ባለፈው የውድድር ዘመን ኤክስፔክትድ ጎልስ የሚባለው ሜትሪክ በእግር ኳስ በስፋት ጥቅም ላይ መዋል ከጀመረበት ከ2012 ጀምሮ እንደ አርሰናል በጨዋታ በአማካይ አነስተኛ ኤክስጂ የሚመዘገብበት ቡድን አልነበረም። ይሄ መለኪያ የባላጋራ ቡድን የፈጠራቸውን የጎል ዕድሎች ጥራት ለመለካት የሚጠቅም ነው። ስለዚህ ግብ ጠባቂው አንዳንድ አስደናቂ ሙከራዎችን ያድናል፣ ዳቪድ ራያ። ለዚህ ነው ከአርሰናልም ከፕሪሚየር ሊጉም ያለፈው የውድድር ዘመን ምርጥ ተጫዋቾች ተርታ የሚጠቀሰው። ነገር ግን ቮሊዩሙ ብዙ አይደለም፣ የሚያድናቸው የሙከራዎች ቁጥር ከፍተኛ አይደለም። ምክንያቱም የባላጋራ ቡድን በአርሰናል የጎል ክልል ውስጥ 0.74 ኤክስጂ ብቻ ነበር ያስመዘግብብ የነበረው። ሩቆ እንዲጫወት መደረግ ወደ ራሱ የፍጹም ቅጣት ምት ሳጥን ሪትሪት እንዲያደርግ እንዲያፈገፍግ መገደዱ ነው የአርሰናል አንደኛው የመከላከል ጥንካሬ። በዝውውር አርሰናል በዚህኛው የዝውውር ጊዜ ማጥቃቱን ለማሻሻል ይጠቅማሉ የተባሉ ትልልቅ ኢላማዎች ነበሩት። ሞርጋን ሮጀርስን የማስፈረም ፍላጎት ነበረው። ቪኒሽስ ጁኒዮርን የማስፈረም ፍላጎት ነበረው። ነገር ግን እነዚህ ተጫዋቾች ሳይመጡም ጭምር ቢያንስ በእነዚህ 2 ጨዋታዎች ማስረጃነት የአርሰናል የማጥቃት አጫወት በከፍተኛ ሁኔታ የመሻሻል ምልክት እያሳየ ነው። በእርግጥ አዲስ መጤ ተጫዋች አለ፣ ክሪስቶስ ዞሊስ። በኋላ ስለሱ
ተጨማሪ ነጥቦች አነሳለሁ። ነገር ግን ይሄ ተጫዋች በሁለቱ ጨዋታዎችና ከዛ ፊት በነበሩት የቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ እንዳየነው የአርሰናልን የግራ ክንፍ ማጥቃት በቀጥተኝነቱ በአንድ ለአንድ የባላጋራ ቡድንን ተጫዋቾች በማሸነፍ ችሎታው በጣም ብልህ በሆነ የውሳኔ አሰጣጡ የውሳኔ ምርጫዎቹም ጭምር ጥሩ አጀማመር አድርጓል። ተጨማሪ ተጫዋች ያመጣ እንደሆነ አላቅም። በተለይ ጋብርኤል ማርቲኔሊ የሚለቅ ከሆነ ለቁጥርም ሲባል እዚያ ቦታ ላይ ተጨማሪ ተጫዋች ማስፈረም ያስፈልገው ይሆናል። ኤዜ መጫወት ይችላል፣ ማድዌኬም እዛ ቦታ ላይ መጫወት ይችላል። በአንዳንድ ጨዋታዎች ሳካን እዛ ቦታ ላይ ሲሞክረው አይተናል። ልክ እንዲህ ያሉ የውስጥ መፍትሄዎች ካልፈለገ በስተቀር ለዴብዝ ሲባል የግድ ተጨማሪ ተጫዋች ማስፈረም አለበት ይሆናል። ነገር ግን ለጊዜው ግን የዚህ ተጫዋች መምጣት የአርሰናልን ማጥቃት አሻሽሎታል። ባለፈው ጨዋታ ከሲቲ ጋር 2 አሲስቶች ሰጥቶ ነበር። በዚህኛው ጨዋታ ደግሞ በመጀመሪያዎቹ 2 ጎሎች ላይ ልክ እንደባለፈው ሳምንት አሲስት አድርጓል ተብሎ በስታቲስቲክስ ሰሌዳ ላይ ባይጻፍለት እንኳ ግን በሁለቱ ጎሎች መቆጠር ላይ ከፍ ያለ ድርሻ ነበረው። የመጀመሪያው የካይ ሃቨርትዝ የአርሰናልም የፕሪሚየር ሊግም የዚህ ሲዝን የመጀመሪያ ጎል ሲቆጠር የተጫዋቹን አንደኛውን ባህሪ ያየንበት ነው። በጣም ኃይለኛ የሃይ ኢንቴንሲቲ ፕሬሰር ነው፣ ፕሬስ የሚያደርግ ተጫዋች ነው። ስለዚህ የኮቨንትሪውን የቀይ መስመር ተከላካይ ፕሬስ አድርጎ ኳስ ካስጣለ በኋላ ነው ለሪካርዶ ካላፊዮሪ ኳሱ የደረሰው እና ሪኪ ካላፊዮሪ ለካይ ሃቨርትዝ ኳሱን ሰጠው። ሃቨርትዝ ጎሉን አስቆጠረው። ሁለተኛ ጎል ሲቆጠርም እንደዚሁ ለቡካዮ ሳካ ክሮስ ያደረገው እሱ ነው። የኮቨንትሪ ሲቲው ግብ ጠባቂ ኳሱን ለመያዝ ሲሞክር አልቻለም። ስለዚህ ሳካ ጎሉን አስቆጠረው። በሁለቱም ጎሎች ላይ የክሪስቶስ ዞሊስን ኢምፓክት ማየት ይቻላል። ግን ከሁሉ በላይ ከአርሰናል ጨዋታ በፊት በሰራ ነው የአርሰናል የሲዝን ፕሪቪው ላይ ያነሳሁት አንድ ነጥብ ነበር። ከውጭ መጥቶ የአርሰናልን ማጥቃት ማሻሻል የሚችል ትልቅ ፈራሚ ቢኖር አይጠላም። ነገር ግን ባለፉት 2 ዓመታት የአርሰናል ማጥቃት ለመለዘቡ ዋናው ምክንያት የቡድኑ 3 የማጥቃት ከዋክብት የሆኑ ተጫዋቾችን ለ2 ሲዝን አብላጫውን ጊዜ በጉዳት ምክንያት ከሜዳ እንዲርቁ የመገደዳቸው ነገር ነው። ለምሳሌ እዚህኛው ጨዋታ ላይ ከዲሴምበር 2024 በኋላ ይሄ ኦገስት 2026 ላይ የሚደረግ ጨዋታ ነው። ስለዚህ በሁለቱ ጨዋታዎች መሃል የ20 ወራት ልዩነት አለ ማለት ነው እና በእነዚህ 20 ወራት ውስጥ እነዚህ 2 ተጫዋቾች በ2024 ታህሳስ አርሰናል ክሪስታል ፓላስን 5-1 ካሸነፈበት ጨዋታ በኋላ 2 ጊዜ ብቻ ነው 3ቱ ተጫዋቾች አንድ ላይ በፕሪሚየር ሊግ ጨዋታ ሜዳ ውስጥ የነበሩት። አንደኛው ባለፈው የውድድር ዘመን አርሰናል ፉልሃምን 3-0 ያሸነፈበትና በአመታት ውስጥ የ45 ደቂቃ የአርሰናል ምርጡ የማጥቃት አጫወት ታየበት በተባለው በዚያ ጨዋታ ነበር። ሁለተኛው ደግሞ ይሄ ከኮቨንትሪ ሲቲ ጋር የተደረገው ጨዋታ ነው። ምን ያህል ከሜዳ ረጅም ጊዜ ርቀው እንደቆዩ የሚያሳይ ነው። ካይ ሃቨርትዝን የመጀመሪያውን ጎል ያስቆጠረው ካይ ሃቨርትዝን ጥሩ ተጫዋች ነው እያልኩ ማብራራት አያስፈልገኝም። እግር ኳስን የሚገነዘቡ ሰዎች የተጫዋቹን ጥራት ይረዱታል። ለሚኬል አርቴታ ተጫዋቹ አቬይለብል ከሆነ ከጉዳት ነፃ ከሆነ ያለምንም ጥርጥር የመጀመሪያ ተመራጭ አጥቂው ነው። አውት ኤንድ አውት አጥቂ አይደለም፣ ዮኬሬስንም ማሳነሲ አይደለም። 21 ጎሎች ያስቆጥሯል። ከሁሉም የአርሰናል ተጫዋቾች ይበልጣል። በሁሉም ውድድር ያስቆጠራቸው ጎሎች 14 የፕሪሚየር ሊግ ጎሎች ያስቆጥሯል። በዚህም ቀዳሚ ነው። በሁለተኛው የውድድር ዘመን አጋማሽ በተለይ በርካታና ጠቃሚ ጎሎች አስቆጥሯል። ነገር ግን ተጫዋቹ ካይ ሃቨርትዝ ባለው የላቀ ቴክኒካዊ ችሎታ ሌሎች በዙሪያው ያሉትን ተጫዋቾች እንዲሻሻሉ በማድረጉ የማይተነበዩ ሙቭመንቶች የሚያደርግ በመሆኑ ለሳካ፣ ለዞሊስ፣ ለኦደጋርድ አይነት በዚህ ጨዋታ ላይ ለጀመሩ ተጫዋቾች ተጨማሪ ስፔስ የሚሰጥ አጫወት ያለው መሆኑ የአየር ላይ ኳስ የማሸነፍ ችሎታው ያ ደግሞ አርሰናል ተጨማሪ በረጅም ኳስ የማጥቃት አማራጭ እንዲኖረው የሚያስችል መሆኑና ራሱ ጎል የሚያስቆጠር ተጫዋች መሆኑ የተለየ ያደርገዋል። ጎሎች ሲያስቆጠር አንደኛ በትልልቅ ጨዋታዎች ጎል የማስቆጠር አዝማሚያ አለው። ባለፈው የውድድር ዘመን የቻምፒየንስ ሊግ ፍጻሜ ላይ ከማንቸስተር ሲቲ ጋር በነበረው ጨዋታ፣ ከስፖርቲንግ ሊዝበን ጋር በነበረው ጨዋታ ባለቀ ሰዓት፣ ከበርንሌ ጋር ኢፌክቲቭሊ አርሰናል ዋንጫውን መውሰዱን ያወቀበት ጨዋታ፣ ቼልሲ ጋር በነበረው የካራባኦ ካፕ ግማሽ ፍጻሜ ጨዋታ ለቼልሲም እየተጫወተ ትልልቅ ጎሎች ያስቆጥራል፣ ለጀርመንም እየተጫወተ ትልልቅ ጎሎች ያስቆጥራል እና በጣም ግሩም ተጫዋች ነው። አርሰናል ለመጨረሻ ጊዜ ማጥቃቱ ግሩም የነበረበት ሲዝን የ2023/24 የውድድር ዘመን ሲዝን ነው። አርሰናል በርካቶቹን ጎሎች ከ91ዎቹ ጎሎች መካከል ያስቆጠረው በሁለተኛው የውድድር ዘመን አጋማሽ ነው። ሁለተኛው የውድድር ዘመን አጋማሽ ደግሞ አርሰናልና ሚኬል አርቴታ ተጫዋቹን በ9 ቁጥርነት መጠቀም ለመጀመር ከወሰኑ በኋላ
የነበረ ነው። ትልቁ ጥያቄ በጉዳት እድለኛ አለመሆኑ ነው። ለመጀመሪያ ጊዜ ፌብሩዋሪ 2025 ላይ ተጎዳ። ባለፈው የውድድር ዘመን ደግሞ ገና በመጀመሪያው ፕሪሚየር ሊግ ጨዋታ 20 ደቂቃ ብቻ እንደተጫወተ ተጎዳን፣ ለወራት ከሜዳ ራቀና ጉዳት ብዙ የፈተነው ተጫዋች ነው እንጂ ጥራቱ ከፍ ያለ ነው። እንግዲህ የ30 የ40 ጎል ተጫዋች ላይሆን ይችላል። ነገር ግን አርሰናል የ90 ጎል ቡድን እንዲሆን ግን ማድረግ የሚችል ተጫዋች ነው። ማርቲን ኦዴጋርድ ባለፈው ሳምንት በጣም አስደናቂ ነበር። ከማንቸስተር ሲቲ ጋር በነበረው ጨዋታ በዚህኛውም ጨዋታ ላይ እንደዚሁ ግሩም ነበር። የአርሰናል አደገኛ ማጥቃት ሁሉ በሱ እግሮች ስር ነው ያልፎ የነበሩት። ኦዴጋርድ በጣም አስደናቂ ነበር። ጎል አስቆጥሯል። ያስቆጠረው ጎል ጥቂት እድለኝነት ነበረው ይሆናል። ምክንያቱም ያው ጥራት ያለው ቴክኒካዊ ሙከራ አልነበረም። ነገር ግን ጎል አስቆጥሯል እና ይሄ ጎል የሲዝኑ የመጀመሪያ ጎሉ ብቻ ሳይሆን ባለፈው የውድድር ዘመን ካስቆጠረው የጎል ቁጥር ጋር አስተካክሎታል። አንድ ጎል ነበር ባለፈው የውድድር ዘመን ያስቆጠረው፣ አሁን ገና አንድ ጎል አስቆጥሯል። ገና ሲዝኑ እንደተጀመረ ማለት ነው። ምናልባት የጥሩ ጅማሬ መነሻ ሊሆን ይችላል። ይሄ ተጫዋች ወደ አርሰናል ከመጣበት ጊዜ ጀምሮ ከብሩኖ ፈርናንዴዝ ቀጥሎ ብዙ የጎል እድል የፈጠረው የፕሪሚየር ሊግ ተጫዋች ነው። ባለፈው የውድድር ዘመን 35% በሚሆኑ የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው የተሳተፈው። 2/3 በሚሆኑት የፕሪሚየር ሊግ ጨዋታዎች ላይ አልጀመረም። 3 ወይም 4 የተለያዩ ጉዳቶች ገጥሞታል። ከዛ በፊት በነበረው የውድድር ዘመንም የቁርጭምጭሚት ጉዳት ገጥሞት ነበር። ሲመለስም በጭራሽ በተሟላ ሁኔታ ሳያገግም ነበር የተመለሰው። ስለዚህ ሳይኖር ሲቀር ያው አልኖረም እንላለን። ሲመለስም ግን ገና ከጉዳት ሪሃቢሊቴት እያደረገ እንዳለ ተጫዋች ነው ይጫወት የነበረው። ሜዳ ውስጥ ካለ ግን እና እነሱ ፊት ኤንድ ፋይሪንግ በሚሉት በጣም ፊት ሆኖ በጥሩ ፎርም ላይ ከተገኘ ግን ምንም ጥያቄ የለውም። የትኛውም የአርሰናል ተጫዋች መስጠት የማይችለውን ቴክኒካዊ ጥቅም መስጠት የሚችል የላቀ ቴክኒሽያን እና የላቀ ፕሬሲንግ ተጫዋች ነው። ዋናው የቡድኑ ክሬተር የጎል እድል ፈጣሪ ተጫዋች ነው። ምንም ችሎታውን ልንጠራጠረው አይገባም። ከተጠራጠርን የምንጠራጠረው ጉዳት በዛበትና መተማመን ይቻላል ወይ በዚህ ተጫዋች ላይ የሚል ጥርጣሬ ሊነሳ ይችል ይሆናል። ምክንያቱም ብዙ አስደናቂ ተጫዋቾች ክህሎታቸውን፣ ቴክኒካዊ አቅማቸውን፣ ጥራታቸውን ሳንጠራጠር የፊትነስ ሌቭላቸው ልንጠራጠር እንችላለን። ስለዚህ ኦዴጋርድን በተመለከተ ጠራጠርን፣ መጠራጠር ያለብን እሱን ነው። ያለፉት ጥቂት ዓመታት አስቸጋሪ እንደነበሩበት አውቃለሁ። ነገር ግን የክህሎት፣ የጥራት፣ የቴክኒክ፣ የኳሊቲ ጥያቄ አይደለም እና በእነዚህ ሁለት ጨዋታዎች ላይ ለዚህ መልስ ሰጥቷል። ከሁሉም የአርሰናል ተጫዋቾች በላይ በባላጋራ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካው እርሱ ነው። ብዙ ጊዜ ኳስ መልሶ ቀምቷል። ስለዚህ ይሄ ደንበኛ የሁለት አይነት ተጫዋች ቱ ዌይ ተጫዋች ያደርገዋል። ከ56 ፓሶች 52ቱን በትክክል አድርሷል። ብዙዎቹን ፓሶች በተጋጣሚ ቡድን የሜዳ አጋማሽ አንደር ፕሬሸር ሆኖ በጣም ጥቅጥቅ ባለ ትራፊክ ውስጥ ነው ያደረገው። ጎል ማስቆጠሩ ደግሞ 36ኛ ጎል እንዲሆን አድርጎታል እና ከሴስክ ፋብሪጋዝ የበለጠ የፕሪሚየር ሊግ ጎሎችን ለአርሰናል አስቆጥሯል። ሴስክ 35 ጎሎችን ነበር ያስቆጠረው። ቡካዮ ሳካ ሌላ ጎል ያስቆጠረው ተጫዋች ነው እና የሱም መመለስ ደግሞ አስፈላጊ ነው። ባለፈው የውድድር ዘመን 20 የጎል ኮንትሪቢሽን ነበረው። 20 የጎል አስተዋጽኦ ለማንኛውም ተጫዋች ጥሩ ቁጥር ነው። ግን ሳካ እንደዚሁ ለመጀመሪያ ጊዜ በእግር ኳስ ሕይወቱ ከባድ ጉዳት ከገጠመውና ወደ 4 ወር ገደማ ከሜዳ ከራቀ በኋላ በተለይ በመጀመሪያዎቹ 5 ሜትሮች ያንን አክሰለሬሽን አጥቶት ነበር። ባለፈው ሲዝን መጨረሻም የቻምፒየንስ ሊግ ፍጻሜ ጨዋታን ጨምሮ በሌሎች ወሳኝ ጨዋታዎች ላይ የቀድሞውን የአርሰናል ስታር ቦይ ያስባለውን ብቃት ማሳየት አልቻለም ነበር እና አሁን ሲመለስ ግን በተለይ በጥሩ ፎርም ላይ የሚገኝ ከሆነ ኢምፓክቱ ከፍተኛ መሆኑን የሚያሳይ ነው እና ያንንም አትሌቲሲዝም መልሶ ያገኘው ይመስላል። ለዘለቄታው እንዴት እንደሚሆን እርግጠኛ ሆኖ ለመናገር ቢያስቸግርም ያንን አካላዊ ቅልጥፍናም በጉዳት ምክንያት ያጣው የሚመስለውን አካላዊ ቅልጥፍናም መልሶ ያገኘው ይመስላል። ስለዚህ የአርሰናል የማጥቃት ችግሮች የሚለው ትምህርት ጥቅስ ውስጥ ገብቶልኝ ምንጩ የእነዚህ ተጫዋቾች አቬይለብል አለመሆን ነው። አርሰናል በሜዲካል እና በፊዚካል ፐርፎርማንስ ኃላፊነት ላይ ያሉ ሰዎችን እንዲያሰናብት ምክንያት ከሆኑት ዋና ዋና ነጥቦች መካከል የእነዚህ 3 የማጥቃት ተጫዋቾች መጎዳት ነው እና በእነዚህ ተጫዋቾች አለመኖር ምክንያት ነው የ71 ጎል ሲዝን እንዲያሳልፍ የሆነ። የፕሪሚየር ሊግ ሻምፒዮን ለመሆን በቂ ነበር። ነገር ግን የአርሰናል ደጋፊዎች በዚህ ውድድር ዘመን ከቡድናቸው የሚፈልጉት ትልቁ መሻሻል የማጥቃት መሻሻል ነው። ምክንያቱም 4ኛው አነስተኛ ነው ባለፉት 30 ዓመታት በ20 ቡድኖች መካከል ፕሪሚየር ሊግ መደረግ ከጀመረበት ጊዜ ጀምሮ እና ዋናው መሻሻል በእርግጥ ከውጭ በሚመጡ ተጫዋቾች ሊሻሻል ይችላል። አሁን የሁሊያን አልቫሬዝ ስም ለምሳሌ አሁንም ብዙ እየተነሳ ነው። አትሌቲኮ ማድሪድ ተጫዋቹን ለባርሴሎና ለመሸጥ የሚፈቅድ አይመስልም። ተጫዋቹ በኃይለኛ ውስጥ ያለ ቢሆንም የተጫዋቹ ኤጀንትም ሰሞኑን የአትሌቲኮ ማድሪድ አንድ ከፍተኛ ባለስልጣን ከሰጡት አስተያየት በኋላ ዋሾ፣ ውሸታም ብሎ
ፖስት ካደረገ በኋላም ተጫዋቹ ሁሉንም ጥረት እያደረገ እንደሆነ ግልጽ ነው እና መሄድ የሚፈልገው ወደ ባርሰሎና ነው። የመጀመሪያ ምርጫው ባርሳ መሆኑም ግልጽ ነው። ነገር ግን አትሌቲኮ ማድሪድ ለባርሰሎና ለመሸጥ የሚፈልግ ስለማይመስል አርሰናል ምናልባት እድል ሊኖረው ይችላል። በእንደዚህ አይነት ኢንቫይሮንመንት በአትሌቲኮ ማድሪድ መቆየቱንም እጠራጠራለሁ። በቀደም ከማላጋ ጋር በነበረው ጨዋታ የአትሌቲኮ ማድሪድ ደጋፊዎች ተደጋጋሚ የዘለፋ ዝማሬዎች እዚህ ተጫዋች ላይ ሲያሰሙ ነበር። ግን ሁለተኛው መፍትሄ ደግሞ በውስጥ በኩል ባሉ ተጫዋቾች እነዚህን ተጫዋቾች ፊት በማድረግ በኩል ያለ ነው። ምክንያቱም ችሎታቸው ለጥያቄ የሚቀርብ ለጥርጣሬ በር የሚከፍት አይደለም። ሶስቱም በጣም በጣም አስደናቂ ተጫዋቾች ናቸው። እዚህ ላይ ክሪስቶስ ዞሊስ ተጨምሯል። ክሪስቶስ ዞሊስ አዲስ ፈራሚ ነው። ስለዚህ ከውጭ የአርሰናልን ማጥቃት ለማሻሻል ከመጡ ተጫዋቾች መካከል አንደኛው ነው። ቀጥተኛ ነው። በጣም ጥሩ ውሳኔዎች ይወስናል። ከኳስ ጋር ኳስ በያዘ ቁጥር የሆነ ነገር የሚፈጠር ይመስላል። ያለ ኳስ ኢንቴንስ እና ኃይለኛ የመከላከል ዲሲፕሊን ያለው ተጫዋች ነው እና ግሩም ጅማሬ ነው ያደረገው በአርሰናል የመጀመሪያዎቹ 2 ጎሎች ላይ መጨረሻ ላይ አሲስት አደረገ ባይባል እንኳን ግን በሁለቱም ጎሎች ላይ ትልቅ ሚና ነበር። የመጀመሪያ ጎል ሲቆጠር ፕሬስ ያደረገው እና ኳሱ ወደ ካላፊዮሪ እንዲመጣ ያደረገው፣ ሁለተኛ ጎል ሲቆጠር አሲስት ባይባልም ግን ግብ ጠባቂውን ለእንደዚህ አይነት ጫና የዳረገው የእሱ መሬት የያዘ ክሮስ ነው እና በጣም ኢንቴሊጀንት ተጫዋች ነው። የማርቲኔሊና የትሮሳር ቅይጥ የሚመስል ነው። እንደ ማርቲኔሊ ኤሌክትሪክ ፔስ ያለው በጣም ፈጣን እንኳ ባይሆን ግን ከትሮሳር የበለጠ ፈጣን ነው። የትሮሳር ደግሞ የፕሌሜኪንግ ችሎታ ያለው ተጫዋች ነው። በክፍት ጨዋታም በቆመ ኳስም የአርሰናልን ማጥቃት ማሻሻል የሚችል አይነት ተጫዋች ነው። ስለዚህ በአርሰናል በኩል የሚታዩ መሻሻሎች አሉ እና የኦዴጋርድም የሃቨርትዝም የሳካም መኖር አስፈላጊነት በትላንትናው ጨዋታ ላይ በድጋሚ ያየንበት ነው። ግን ብዙ አማራጮች አሉት አርሰናል። ለምሳሌ ሚኬል አርቴታ ከተጠባባቂ ወንበር ላይ አስነስቶ ያጫወታቸው ተጫዋቾች ኖኒ ማዱዌኬ፣ ማርቲን ዙቢሜንዲ፣ ኤቤር ኤዜ፣ ሚኬል ሜሪኖና ፒየሮ ኢንካፒዬ ናቸው። ቤንች ላይ የነበሩ ተቀይረው ያልገቡ ተጫዋቾች ደግሞ ቪክቶር ዮኬሬስ የአርሰናል ያለፈው የውድድር ዘመን ከፍተኛ ጎል አስቆጣሪ፣ ኤታን ዋኔሪ እና ማክስ ዳውማን ናቸው። በጉዳት ምክንያት ጭራሽ የቡድኑ የስኳድ ሮስተር ላይ ያልነበሩ ዊሊያም ሳሊባ፣ ጁሪያን ቲምበር እና ብሩኖ ጊማራይሽ ያሉ አዲስ ፈራሚው ኤዝሪ ኮንሳ ትላንትና ጨዋታው ከመጀመሩ በፊት ነው አዲሱ የአርሰናል ተጫዋች ሆኖ የተዋወቀው። ስለዚህ ለዚህ ጨዋታ አልደረሰም። ጋብርኤል ማርቲኔሊ እና ጋብርኤል ጄሱስ ደግሞ ይለቃሉ ተብሎ ስለሚጠበቅ ጭራሽ ስኳድ ውስጥም አልነበሩም። ስለዚህ በጣም ጥልቅ ስኳድና በርካታ አማራጮች ያሉት መሆኑን ማየት ይቻላል። ስለዚህ አርሰናል ትላንትና በእነዚህ ተጫዋቾች ፎርም ላይ መገኘት እና በአጫወቱም ውስጥ ምናልባት በመጨረሻ ፕሪሚየር ሊግን ካሸነፈ ሻምፒዮን ከሆነ ከ22 ዓመት ጥበቃ በኋላ ያቺን መስመር ከተሻገረ በኋላ ምናልባት የሚቀል የጫና ስሜት እንዲኖር እንጠብቃለን። በእርግጥ ሻምፒዮን መሆን የራሱ ፕሬሸር አለው። ምክንያቱም እያንዳንዱ ቡድን ሻምፒዮኑን ለማሸነፍ የሚጫወትበት ተጨማሪ ሞቲቬሽን፣ ተጨማሪ ኢንሴንቲቭ አለው። ስለዚህ ተጨማሪ የሚጋብዛቸው ጫናዎች አሉ። ግን ለአሁን አርሰናል ሻምፒዮን የመሆን ጥያቄን በመመለሱ ምክንያት ይሄ ቡድን ፕሪቴንደር ብቻ ሳይሆን ሻምፒዮን ሆኖ የሚታወስ በመሆኑ ምክንያት ከተጫዋቾቹ አእምሮና ትከሻቸው ላይ የሚቀል ጫና መኖሩ መገንዘብ ይቻላል እና እንደዛ እየተጫወተ ነው ሲዝኑን የጀመረው። የአርሰናል ቴክኒካዊ ጥራት በጣም ከፍ ያለ ነው። አንዱ ያው በተጫዋቾቹ ሴሌክሽን ላይ የሚመሰረት ነው። አንዳንድ ጊዜ ያነሳው የነበረው አንደኛው ነጥብ ኢንካፒዬ ከጋብርኤል ጋር የግራ ሁለቱ ተከላካዮች በሚሆኑበት ጊዜ ከፊት ያሉት 3 የማጥቃት ተጫዋቾች ደግሞ ማርቲኔሊ፣ ዮኬሬስ እና ማዱዌኬ በሚሆኑበት ጊዜ ሁሉም ተጫዋቾች የራሳቸው ጥንካሬ ያላቸው ግሩም ተጫዋቾች ናቸው። ግን የአርሰናል ቴክኒካል ፍሎር ዝቅ ይላል። አሁን ትላንትና ግን በእነዚህ ቦታዎች የነበሩ ተጫዋቾች ፕሮፋይል ሌላ ነው። ጋብርኤል አለ፣ ግን በግራ በኩል ሪካርዶ ካላፊዮሪ ነው ያለው እና ካላፊዮሪ ደግሞ የባለፈው የኮሚኒቲ ሺልድ ጨዋታ ላይ የመጀመሪያውን ጎል ገና በጥቂት ሰከንዶች ውስጥ እንዴት ፉልባክ እዛ ቦታ ላይ ተገኘ ብላችሁ እስክትገረሙ ድረስ እንዲህ አይነት ሙቭመንቶች ያደርጋል። በተቃራኒው ደግሞ በዚህኛው ጨዋታ ላይ የመጀመሪያው ጎል ሲቆጠር ግሩም የአንደርላፒንግ ሩጫ አድርጎ ከአስደናቂ አንቲሲፔሽን ጋር ኳሱን ለሃቨርትዝ የሰጠው እሱ በሚኖርበት ጊዜ አርሰናል ጠቅላላ ቴክኒካዊ ጥራት ከፍ ይላል። ማጥቃቱ ማይተነበይ ይሆናል። የቡድኑ ዋይልድ ካርድ ይሆናል። የተለያዩ ስፔሶች የሚይዝ ስለሆነ በቀደም ከጨዋታው በፊት በሰራሁት ፕሮግራም ላይ እንዲያውም አርሰናል የሆነ ጊዜ ታላቅ የአጥቂዎች ድርቅ በገጠመው ጊዜ የአርሰናል 9 ቁጥር እንዲሆን ከታጩ ተጫዋቾች መካከል አንደኛው የግራ መስመር ተከላካይ ነው። ለቦሎኛ እንዲያውም የመሃል ተከላካይ ሆኖ የተጫወተው ግን እንዲህ አይነት የሚገርም ቴክኒክ ያለው ተጫዋች ነው። የእነዚህ ተጫዋቾች ፊት መሆን በጣም አስፈላጊ ነው። ግን የእነዚህ ተጫዋቾች አንድ ላይ መሰለፍም ልዩነት ፈጥሯል። ዞሊስ ኃይለኛ ቴክኒካዊ ችሎታ ያለው ነው። ሃቨርትዝ ቴክኒካል ተጫዋች ነው። ኦዴጋርድ እና ሳካም እንደዚሁ። ሙቭመንቱም ሻርፕ ነው።
በተለይ ደግሞ እንደዚህ አይነት ውህደት ከኳስም ጋር ለኳስም ለትልልቅ ቡድኖች በተለይ በዓለም ዋንጫ እንደ አርሰናል 15-16 ተጫዋቾችን ላሳተፉ ቡድኖች አስቸጋሪ ነው። ምክንያቱም እንደ ኮቨንትሪ ሲቲ አይነት ቡድኖች ከአርሰናል ጋር በቴክኒክ ባላቸው የተጫዋቾች ጥራት እና በስኬቶቻቸው የማይነጻጸሩ እንኳ ቢሆኑ ግን አንድ አድቫንቴጅ አላቸው። በተለይ በመጀመሪያዎቹ ሳምንታት አዲስ መጤ የፕሪሚየር ሊግ ቡድን የመሆን ሞቲቬሽን አለ። ግን ደግሞ በዛው ልክ የተሟላ የ6 ሳምንት ስታንዳርድ ፕሪሲዝን የማሳለፍ እድል አለ። ስለዚህ በተለይ በፍልሚያዎች ላይ በዱዌሎች ላይ በውህደት የተሻለ የመሆን እድል ነበራቸው። አርሰናል በዚህ በኩል አንደር ኩክድ የመሆን በደንብ ያልበሰለ የፊትነስ ደረጃ ላይ የመድረስ አዝማሚያ አልነበረውም። 60% የሚሆነውን ዱዌል አሸንፏል። ፕሬሲንጉ በጣም ኃይለኛ ነበር። የተመረጠ ቢሆንም በሁሉም አጋጣሚ ፕሬስ አያደርግም ልክ እንደ ሲቲው ጨዋታ ሁሉ። ነገር ግን ሲያደርግ ግን ሻርፕ ነው። ግን ከኳስም ጋር የነበረው ሙቭመንት ከፍተኛ ነው። ባለፈው የውድድር ዘመን በጠቀስኳቸው ጉዳቶች ምክንያት አቶት የነበረው አንድ ነገር ነበር። 2023/24 የውድድር ዘመን 91 ጎል ያስቆጠሩበት ሲዝን እንላለን። ምክንያቱም ያ አርሰናል ከየትኛውም ሲዝን በቬንገር ዘመን ከነበሩት እንደ ቲየሪ ሄንሪ እና ዴኒስ ቤርካምፕ፣ ኦቨርማርስ እና ፒሬስ አይነት ተጫዋቾች በነበሩበት ጊዜ እንኳን አስቆጥሮት የማያውቀውን የጎል ቁጥር ያስቆጠረበት ሲዝን በመሆኑ ምክንያት እንደ አታኪንግ ሪፈረንስ ልንጠቀምበት እንችላለን እና በዛ ሲዝን የቀይ መስመር ተከላካዩ የቤን ዋይት የማያቋርጥ የኦቨርላፒንግ ሩጫ፣ የቡካዮ ሳካ እና የማርቲን ኦዴጋርድ ኮምቢኔሽን፣ የእነዚህ ተጫዋቾች ትራያንግል የአርሰናል ዋናው የማጥቃት መሳሪያ ነበር። እንዲያውም ስጋት ከሆነም በጣም ቀኝ ዘመም ሆነ የሚል ስጋት መሆን አለበት። ቀኝ ዘመም የፖለቲካ አገላለጽ መሆኑን እገነዘባለሁ፣ ግን ለዚህ እንጠቀምበትና ወደ ቀኙ ያደላ ነው ለማለት እንጠቀምበት ነበር። ነገር ግን በጉዳት ምክንያት ያንንም አቶት ነበር። ምክንያቱም ሌላ አይነት ባህሪ ያላቸው ተጫዋቾች ናቸው ይሰለፉ የነበሩት በዚያ ቦታ። ትላንትና ግን ተመልሷል። ቤን ዋይት ሶስተኛ ጎል ሲቆጠር እሱ ነው ያንን ከትባክ ክሮስ ያደረገው። ብዙ ኦቨርላፕ ያደርግ ነበር። ያንን ለማድረግ ፊት መሆን ይፈልጋል። ፊት ሆኖ ነው ሲዝኑ ነው የጀመረው። ባለፈው የሲቲም ጨዋታ ላይ እንደዚሁ ጥሩ ነበር በማጥቃቱ በተለይ የኦቨርላፕ ሩጫዎች በማድረጉ በተለይ ግን ደግሞ ኦዴጋርድና ሳካም እየተመለሱ ነው ወደ ፊትነሳቸው እና ትላንትና ከአርሰናል 17 ከተፈጠሩ የጎል እድሎች መካከል 11ዱ በቀኝ በኩል የተፈጠሩ ናቸው። ያ ግን ግራው እየሰራ አልነበረም ማለት አይደለም። ይልቁን እንዲያውም የአርሰናል የመጀመሪያዎቹ 2 ጎሎች የተቆጠሩት ከግራ ክንፍ በነበሩ ምንጮች ነው። የግራ 8 የመሆን ሚናን ይፈራረቁበት ነበር። ግን ብዙ ጊዜ ማይልስ ሉዊስ ስኬሊ ወይም የግራ 6 ልበለው 2 ፒቮቶች በመሆናቸው ምክንያት እና ካላፊዮሪና ዞሊስ ሃቨርትስም ወደዛ ያደላል። የአርሰናል የግራ ትሪያንግል በእነዚህ 3 ተጫዋቾች መካከል የሚደረግ ነው። ስለዚህ የበለጠ ሚዛኑን የጠበቀ ማጥቃት ነበር ማለት ይቻላል። አማካይ ክፍሉም ላይ ትላንትና ባለፈው የውድድር ዘመን መጨረሻ ላይ የተጠቀምባቸውን 2 አማካዮች ነው አንድ ላይ የተጠቀመው። ማይልስ ሉዊስ ስኬሊን ከዴክላን ራይስ ጋር ነበር ያጣመረው። ይሄ በተለይ በቢልድ አፕ ጊዜ ለአርሰናል ትልቅ ታክቲካዊ ጥቅም የሰጠ የ2 አማካዮች ጥምረት ነው የነበረው። ምክንያቱም ሁለቱ ሮቴት ያደርጉ ነበር። የአርሰናል ሚድፊልድ ትላንትና ኃይለኛ የሚና መፈራረቅ ነበረው። ይሄ ደግሞ ለባላጋራ ቡድን በጣም አስቸጋሪ ነበር። ቅድም ያነሳሁትን ሙቭመንትም ከፍ ያደረገው እርሱ ነው። ዴክላን ራይስና ማይልስ ሉዊስ ስኬሊ የቻምፒየንስ ሊግ ፍጻሜ ጨዋታን ጨምሮ የዙቢሜንዲ በብዙ ጨዋታዎች ላይ በመሰለፍ ምክንያት ብቃቱ መውረድ ከጀመረ በኋላ አርቴታ የመረጠው ይህንን የሁለቱን አማካዮች ጥምረት ነው። ብዙ ኳስ ይዟል፣ 65% ባለፉት 7-8 ወራት ሁለተኛው ከፍተኛ ፖሴሽን ያስመዘገበበት ጨዋታ ነው። ግን በቢልድ አፕ ጊዜ የአርሰናል ቴክኒክ ከፍ ያለ ነው ሁለቱን አማካዮች በመጠቀሙ ምክንያትም። ግን ደግሞ 2 ትሪያንግሎች ነበሩት እንዳልኩት፣ በቀኝ በኩል ኦዴጋርድ፣ ዋይት እና ሳካ፣ በግራ በኩል ሃቨርትዝ፣ ካላፊዮሪ እና ዞሊስ የነበሩበት። አሁን ሁለቱ ተጫዋቾች ከኋላ በሁለቱ የመሀል ተከላካዮች መካከል እየተገኙ ኳስ ይዘው በሚወጡበት ጊዜ ወይም ኢኒሻል ቢልድ አፕ ፌዝ የሚባለው ነው። የመጀመሪያው ኳስ እያደራጁ የመውጣት ምዕራፍ ላይ የተለያየ ባህሪ ያላቸው በመሆናቸው ምክንያት የአርሰናል የጥልቅ ቢልድ አፕም ቀጥሎ ያለው የማጥቃት ሂደትም የተለያዩ አይነት አማራጮች ነበሩት። ወይም ለባላጋራ ቡድን የተለያየ አይነት ፈተና የሚሰጡ ነበሩ። ሉዊስ ስኬሊ ኳስ በጫና መካከል መቀበል የሚችል ነው በጠባብ ቦታ። ከዛ በሀፍተር ነው በግማሽ ዞሮ ነው የሚቀበለው፣ 180 ዲግሪ ዞሮ ነው የሚቀበለው። ሎ ሴንተር ኦፍ ግራቪቲ ያለው፣ ስለዚህ ኳስ ለማስጠል በጣም ከባድ ነው፣ ጠንካራ ነው። የተጋጣሚን ቡድን እሱን እየተከተለ ማርክ ሊያደርግ ወይ ኳስ ሊቀማ የሚሞክርን ተጫዋች ጫና ተቋቁሞ ኳስ እየገፋ ኳሱን ፕሮቴክት ማድረግ ወይም በራሱ እግር ስር ማቆየት፣ እየገፋ ሜድ ፓስም ማድረግ ይችላል። ከዛ ደግሞ የተመጠነ ያልበዛ ያላነሰ
ዌት ኦፍ ፓስ የሚባለው ማለት ነው። የተመጣጠነ ኳስ ለተጫዋቾች መስጠት ይችላል። ባለፈው ከሲቲ ጋር ለካላፊዮሪ የሰጠው አይነት ኳስ በዚህኛው ጨዋታ ላይ ተመሳሳይ አይነት ኳስ ለካላፊዮሪ ሰጥቶ በእርግጥ እዚህኛው ላይ ዌት ኦፍ ፓሱ ወይም የሩጫው ታይሚንግ በደንብ አልተጣጣሙም፣ ግን አደገኝነቱን ማየት ይቻል ነበር። ይህ ማይልስ ሉዊስ ስኬሊ ከኋላ ከጥልቅ ኳሱን እያደራጀ በሚወጣበት ጊዜ ያለ ካራክተሪስቲክስ ነው። ራይስ ጥሩ ፓሰር ነው። በኳስ ቁጥጥር ጊዜ የምትተማመኑበት አይነት ተጫዋች ነው። ነገር ግን በማጥቃት ጊዜ የዚህ ተጫዋች ትልቁ አቅም ወደ ሴንትራል ቦታዎች ወይም ወደ ተጋጣሚው የፍጹም ቅጣት ምት ጠርዝ አካባቢ ኳስ እየገፋ የመሄድ የመሮጥ ችሎታ ያለው ተጫዋች ነው እና ያንን በሚያደርግበት ጊዜ የአርሰናል ሌሎች የማጥቃት ምርጫዎች አንደኛ ተጫዋቹ ሴንትራሊ ኳሱን እየገፋ መሄድ ይችላል። እሱ ብቻውን አደገኛ ነው። ወደ ግራ ሀፍ ስፔስ መሄድ ይችላል። ብዙ ጊዜ የሚጫወትበት ቦታ ስለሆነ በቨርቲካል ፓስም በድሪብልም ወደዛ መጫወት ይችላል። ወደ ቀኝም እንደዚሁ በቨርቲካል ፓስና በድሪብል መሄድ ይችላል። ያንን ያደርጋል ማለት አርሰናል ዊድዝ ማቆየት እንዲችል፣ የሜዳ ስፋቱን ማቆየት እንዲችል ተጫዋቾች ወደ እነዚህ ቦታዎች እንዲመጡ አይገደዱም። እሱ ኳስ ወደ እነዛ ስፍራዎች እየገፋ መሄድ ስለሚችል፣ ስለዚህ ሳካም የተጋጣሚ ቡድን የመስመር ተከላካይ ይዞ ወደ ቀኝ ተለጥጦ መጫወት ይችላል። ዞሊስም በተመሳሳይ። ስለዚህ ፉልባኮቹ የአንድ ሩጫዎች ለማድረግ ስፔሶች ለማጥቃት እድል ይሰጣቸዋል። የባላጋራ ቡድንም ስትረሽድ እንዲሆን እንዲለጠጥ ያስገድዱታል ማለት ነው። ስለዚህ መሀል ላይ እንዲህ አይነት የቢልዳፕ ሀብት ነበረው። እዚህ ላይ እንግዲህ ብሩኖ ጊማራይሽ ወይም ሚካኤል ሜሪኖ ወይም ሌሎቹ ተጫዋቾች ተጨማሪ ጥንካሬ መጨመር የሚችሉ ተጫዋቾች መሆናቸውን ከግንዛቤ እናስገባለን እና ይህንን እዚህ ጨዋታ ላይ ማየት ችለን ነበር። ከዛ ደግሞ በሁለቱ ቡድኖች መካከል ትልቅ ፊዚካል ሚስማች ነበር። 60% የሚሆኑትን ዱዌሎች ቅድም እንደጠቀስኩት አርሰናል አሸንፏል እና እነዚህ ሁሉ ነገሮች በጎ ነገሮች ናቸው። በነገራችን ላይ የሁለቱን ተጫዋቾች የሁለቱን አማካዮች ጉዳይ ካነሳው ሃይቀር ዴክላን ራይስ ትላንትና በጨዋታው ላይ 18 ላይን ብሬኪንግ ፓሶች ሰጥቷል። 70 ደቂቃ አልሞላም የተጫወተው 68ኛው ደቂቃ ላይ ነው ተቀይሮ የወጣው። በርቀት ቀዳሚ ነበር። በጣም ትልቅ ቁጥር ነው። ማይልስ ሉዊስ ስኬሊ ደግሞ በእነዚያውን ቀጥሎ በመጠቅሳቸው መለኪያዎች የአርሰናል ምርጡ ተጫዋች ነበር። በነካቸው ኳሶች ብዛት፣ ባቀበላቸው ፓሶች ብዛት፣ ባሸነፋቸው የተናጠል ፍልሚያዎች ብዛት ከሃቨርትዝ ጋር ባሸነፋቸው ቅጣት ምቶች ወይም እሱ ላይ በተሰሩ ጥፋቶች በተገኙ ቅጣት ምቶች ብዛትና ከተጋጣሚ ቡድን መልሶ በቀማቸው ኳሶች ብዛት ሁሉ አንደኛ ነው። እንግዲህ ሊለቅ ይችላል ተብሎ መወራቱ ብቻውን ብዙ የአርሰናል ደጋፊዎችን አስከፍቶ እንደነበር ታስታውሳላችሁ። መቼስ ይህንን ስለሚያዩ ነው የአርሰናል ደጋፊዎች ቅር ብሏቸው የነበረው። እንግዲህ መጀመሪያ ያየነው በግራ ፉል ባክነት ነበር። ያለፈው የውድድር ዘመን ዘለለው፣ ብዙ አልተጫወተም። ሲጫወትም በዋናው ውድድር ላይ አልነበረም፣ በፕሪሚየር ሊግ አልነበረም። የካፕ ተጫዋች ነበር። ግን ቦታውን የራሱ ካደረገ በኋላ ለማንም ተጫዋች በቀላሉ አሳልፎ የሚሰጥ አይመስልም። በጣም ጥሩ ነው ሲዝኑን ያጠናቀቀው ባለፈው ሲዝን። ይሄኛውንም ሲዝን ጥሩ ነው የጀመረው። እንደነገሩ ሚካኤል አርቴታ በጭራሽ አይለቅም የሚል አስተያየት ሰጥቷል። ስለ አዲስ ፈራሚ ዞሊስ ቅድም ጥቂት አንስቼ ነበር። ክሪስቶስ ዞሊስ አንድ ያየንበት ችሎታ የቦል ካሪንግ ችሎታ ነው፣ ወይም ኳስ እየገፋ ረጅም ርቀት የመሄድ የአርሰናልን ማጥቃት በፍጥነት የማሸጋገር ችሎታ ያለው ተጫዋች ነው። ቦል ካሪንግ ማለት አንድ ተጫዋች ኳስ እየገፋ በትንሹ 5 ሜትር ሲሄድ ነው እና እነዛን አጋጣሚዎች ደማምራችሁ የምታዩ ከሆነ ካለፈው የውድድር ዘመን መጀመሪያ ጀምሮ አንድ ተጫዋች ብቻ ነው የሚበልጠው በአንድ ጨዋታ ፐርፎርማንስ ብቻ ማለት ነው። ዴክላን ራይስ ከማንቸስተር ዩናይትድ ጋር በነበረው የኤምሬትስ ጨዋታ ላይ 228 ሜትር በድምር እያንዳንዱ አጋጣሚ ላይ 5 ሜትርና ከዛ በላይ ኳስ እየገፋ የሄደበትን ሞመንት ብቻ ቆጥራችሁ ይህን ያህል ሜትር ሸፍኖ ነበር ከኳስ ጋር። ዞሊስ 205 ሜትር ሸፍኗል። ስለዚህ በጣም ትልቅ ችሎታ ነው ይሄ። ከሱ በላይ ተጋጣሚው የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካ የለም። ከሱ በላይ ጎል ዕድል የፈጠረ ተጫዋች የለም። አንድ የታክቲክ ጸሐፊ ትሮሳር በት ዊዝ ማርቲኔሊስ ኦፕሬሽን ስፒድ ብሎ ጠቅሶታል። የትሮሳር የፕሌሜኪንግ ችሎታ በተሟላ ሁኔታ ላይኖረው ይችላል። የማርቲኔሊን ፍጥነት በተሟላ በተነጻጻሪ ሁኔታ ላይኖረው ይችላል። ነገር ግን የሁለቱንም አይነት የጨዋታ ባህሪያት ደባልቆ የያዘ ተጫዋች ይመስላል። ባለፈው የውድድር ዘመን በአውሮፓ ከ1 እስከ 9 በሚወጣላቸው ደረጃዎች ቀዳሚ በሆኑ ሊጎች ውስጥ በ90 ደቂቃ የእሱን ያህል ኤክስፔክትድ አሲስት ያስመዘገበ ተጫዋች የለም። ከብሩኖ የበለጠም አሲስት አድርጓል። በእርግጥ በቤልጅየም ሊግ ነው ይህንን ያደረገው። ትልቁ ጥያቄ የነበረው እንደ ፕሪሚየር ሊግ ባለ ከፍ ያለ ጥራት ባለው ሊግ ውስጥ መድገም ይችላሉ ይህንን የሚለው ነው እና
ምልክቶች እያሳየ ነው። እንዴት ይዘልቃል የሚለውን ባናውቅም ግን ምልክቶች እያሳየ ነው። የአርሰናል አንደኛው የቅርብ ጊዜው መልማይ በአንድሪያ ቤርታ የኮቺንግ ስታፍ አባልነት የተካተቱት ሰው በናፖሊ ረጅም ጊዜ የሰሩና እንደ ክቫራትስኬሊያ፣ ኩሊባሊ፣ ኪም ሚንጃዬ አይነት ማሬክ ሃምሺክ አይነት ተጫዋቾችን የመለመሉ አብዛኞቹ ተጫዋቾችም አነስ ካሉ ሊጎች የተመለመሉ ተጫዋቾች ነበሩ እና ይህንኑ ትሪክ የደገሙት ይመስላል። በእርግጥ ገና ጅማሬ ስለሆነ በጅማሬ ትልልቅ ኮንክሉዥኖች ላይ መድረስ ላይ ይገባ ይችላል። ግን ባለፈው የውድድር ዘመን ከባርሴሎና ጋር ከአትሌቲኮ ማድሪድ ጋር በነበሩ የቻምፒየንስ ሊግ ጨዋታዎች ያሳየውን ብቃት የሚመስል አይነት ጅማሬ ነው ያደረገው። ሌላ ይህን ጨዋታ ካነሳው አይቀር ጠቅሼው ባልፍ ደስ የሚለኝ የማዕዘን ምቶቹ ነገር ነው። አርሰናል ባለፈው የውድድር ዘመን 19 የማዕዘን ምት ጎሎች አስቆጥሯል። ግን ቅጣት ምቶችን፣ የፍጹም ቅጣት ምቶችን፣ የመልስ ውርወራዎችን ካካተታችሁ 29 ጎሎች አስቆጥሯል ከ71 ጎሎች መካከል ማለት ነው እና ብዙ ፐርሰንቴጅ ነው ይሄ። የአርሰናል የቆመ ኳስ ጥንካሬ ደግሞ ከቆመ ኳስ አሰልጣኙም የሚመነጭ ነው ከኒኮላ ጆቨ። በዚህ የቢዝነሱ የስፖርት የፉትቦል የሴት ፒስ ቢዝነስ ዋናው ሰው ናቸው ማለት ይቻላል እኚህ ባለሙያ። ነገር ግን አንድ ክርክር ነበረ። አርሰናል የፍጹም ቅጣት ምት ሳጥን ውስጥ የሚፈጥራቸው ግርግሮች አሉ የባላጋራ ቡድንን እንዳይሰክን የሚያደርጉ እና አንዳንድ ጊዜም ግብ ጠባቂው ያልተገባ ጫና ውስጥ ይሆናል። አንዳንድ ጊዜም አንዳንዶቹ ወደ ፋውል ጠርዝ የደረሱ ናቸው የሚል ብዙ ቅሬታ ሰምተን ነበር እና ፕሪሚየር ሊግ ይህንን በተመለከተ ለአርቢትሮች አቅጣጫ ሰጥቷል ብዙ እንዳይታገሱ የሚል አንዳንድ ዜና ስንሰማ ነበር። አንዳንድ ዳይሬክቲቭስ ለአርቢትሮች ደርሷል ሲባል ነበር። ያ ደግሞ ምናልባት ከአርሰናል ዋና ጥንካሬዎች መካከል አንዱ የሆነውን ይጎዳው ይሆን የሚል ጥርጣሬ ነበር። በአርሰናል በኩል ይህንን አዳፕት እያደረጉት እንደሆነ አላቅም፣ ግን አጫጭር የማዕዘን ምቶችን አርሰናል መጠቀም ጀምሯል። አጫጭር የማዕዘን ምቶችን መጠቀም ጀምሯል። ምክንያቱም ከኒውካስል ጋር በነበረው ጨዋታ ኤዚያንን ጎል ሲያስቆጠሩ ወይም ከፉልሃም ጋር የተቆጠሩ የተወሰኑ ጎሎች ከአጫጭር የማዕዘን ምቶች በኋላ የተቆጠሩ ጎሎች ናቸው እና ትላንትናም በተለይ አንድ ዴክላን ራይስ ያደረገውን ሙከራ አይታችሁት እንደሆን ክላሲክ የአጭር የማዕዘን ምት ቴክኒክ የነበረው። ሳካን ሁለት ተጫዋቾች ተከተሉት፣ ሶስት ተጫዋቾች ወደ ተለየ አቅጣጫ እንዲሮጡ ሆነ። ግን እንደ ጋብርኤል አይነት በጣም ዶሚናንት እና ሀቨርትዝ አይነት ተጫዋቾች ደግሞ ወደ ሩቁ አንግል ይሮጣሉ። ስለዚህ አርሰናል አጭር ኳስ ሲሆን ረጅም ኳስ ሲሆን የሚጠቀመው ስለማያውቁ የባላጋራ ቡድን ተጫዋቾችን በሙሉ የመከላከል አደረጃጀታቸው የተዛባ እንዲሆን የማድረግ አቅም አለ። ጎል አላስቆጠርም አርሰናል ይገባኛል፣ ግን በጣም አደገኛ የጎል ዕድሎችን ይፈጥር ነበር። ስለዚህ በዚህ የቅድመ ውድድር ዘመን የዝግጅት ጨዋታዎችም ላይ አንዳንዶቹ ምልክቶችን እናያቸው ነበር ባለፈው የሲቲም ጨዋታ ላይ። ስለዚህ የሴት ፒስ ቫራይቲ የመጨመር ፍላጎት ወይም የቆሙ ኳሶች የሚያስቆጥሩበትን ስልት የመቀየጥ ፍላጎት እንዳለ የሚያሳይ ነው። እሱም አንድ አዲስ ባለፈው የውድድር ዘመን መጨረሻ ላይ ይሄኛው የውድድር ዘመን ከተጀመረም በኋላ የቅድመ ውድድር ዘመን የዝግጅት ጨዋታዎችን ጨምሮ እያየነው ያለ ለውጥ ነው። እነዚህ ነገሮች አይተናል። የአርሰናል እውነተኛ ፈተና በዚህኛው ሳምንት ምናልባት አልነበረም ይሆናል ከኮቨንትሪ ሲቲ ጋር ስለነበር ጨዋታቸውን ያደረጉት። ነገር ግን በሚቀጥለው ሳምንት ከኡናይ ኤሜሪ ጋር የኤሜሪን ቡድን በተለይ በቪላ ፓርክ ለማሸነፍ አርሰናል ብዙ ይቸገራል። ከዚያ በኋላ ከሻቢ አሎንሶ ከሚኬል አርቴታ የልጅነት አብሮ አደግ ጓደኛ ጋር ከቼልሲ ጋር የሚደረግ ጨዋታ ነው። እነዚህ ሁለት ጨዋታዎች የበለጠ አርሰናል ምን ያህል እንደገና ታይትል ዲፌንድ ለማድረግ ወይ በአርቴታ አገላለጽ ታይትል አታክ ለማድረግ እንደተዘጋጀ ጥሩ መለኪያዎች ሊሆኑ ይችላሉ። ነገር ግን አሁን ሲዝኑን በተዋጣለት በግሩም ፐርፎርማንስ እና በአስደናቂ ብቃት ነው የጀመረው። የጌም ስቴት ጉዳይ በጣም ወሳኝ ነው። በነገራችን ላይ ባለፈው የውድድር ዘመን ዋናዎቹን ተጫዋቾች በጨዋታ መሀል እንኳን የመጨረሻውን 20 ደቂቃ የመጨረሻውን 30 ደቂቃ ወይም የመጨረሻውን 25 ደቂቃ ለማሳረፍ እድል ያላገኘው ብዙዎቹ ጨዋታዎች በቶሎ የማይጠናቀቁ በመሆናቸው ምክንያት ነው። 1-0 ሆኖ ይቆያሉ፣ 2-1 ሆኖ ይቆያሉ፣ 1-1 ይሆናሉ፣ ወይም አርሰናል ይመራል። ብዙ እንኳን አልተመራም፣ ግን የጌም ስቴቱ ግን ዋና ተጫዋቾችን ቀይሮ ለማስወጣት የሚያደፋፍር አልነበርም። ይሄ ቶሎ ጨዋታውን የመግደል ጥቅም ነው። ቶሎ ተጫዋቾች ቀይሮ ለማስወጣት ኤነርጂ ኮንሰርቭ ለማድረግ ይጠቅማል። ይህም አንድ በጎ ጅማሬ ነው ማለት ይቻላል። ለዚህ ነው እንግዲህ ባለፈው የውድድር ዘመን ብዙ የተጎዱ ብዙ የደቂቃ ሎድ የነበረባቸውን ተጫዋቾች ጨዋታውን በቶሎ ከጨረሰ በኋላ ቀይሮ ለማስወጣት እድል ያገኙ። ጥሩ ጀምሯል። እናንተስ በዚህ ጨዋታ ላይ ምን አስተዋላችሁ? የትኛው የአርሰናል አጨዋወት የዳበረ መሰላችሁ? ገና ጅማሬ መሆኑን በድጋሚ
አጽንቼ ማንሳት ፈልጋለሁ። ግን ደግሞ በግልስ ኢምፕረስ ያደረጋችሁ ተጫዋች አለ ወይ በዚህ ሲዝን ጅማሬ? የፈለጋችሁትን አስተያየት ብትሰጡ በጣም ደስ ብሎ እንናያቸዋለን። ስለ ጊዜያችሁ እጅግ አመሰግናለሁ።